ሰላም ውድ የቻናላችን ቤተሰቦች በሙሉ እንደምን አላችሁ? በያላችሁበት ሰላማችሁ በዚህ ይበለለን። ዛሬም እንደተለመደው በአዲስ ግጥምና በአዲስ ቪዲዮ እንዲሁም በአዲስ ምክሮች መተንላችኋል። ወደ ቪዲዮ ከዛ በፊት ግን ሼር፣ ላይክ ማድረጋችሁን እንዳትረሱ። ፍርሃት በቃላት የልብ እስር ቤት የነፍስ ጋሬጣ በጽናት ካልቆሙ መች ከቤቴ ይውጣ። የፍርሃት ገመድ ተብትቦ የያዘኝ ህልሜን እንዳልኖረው ያየ ሰው ምን ይለኝ በሚል ጠብና ክርክር ተጣልተው አረፉ ዓላማና ክብር። ሰው ህልሙን እንዳይኖር ተሳስሮ ይኖራል በፍርሃት ገመድ። ፍርሃት በቃላት ሺ ጊዜ ሲያስፈራኝ በሐሳብ ተብትቦ ደገደል አፋፍ በውስጤ ተስቦ በወረቀቴ ላይ ላፈሰው መጣሁኝ በፊደል ደርድሬ ቆርጬ ጣልኩትኝ። ከአፌ የወጣው ቃላት ይሆንልኝ ጋሻ ለፍርሃት ማክተሚያ ለጭንቀት መዶሻ። ፍርሃት በቃላት ስም ሲወጣለትኝ ጉልበቱ ይዘላል፣ በቃላት ሲታሰር ክብደቱ ይቀላል። ፍርሃት ልክ እንደ ጨለማ ቃላት ደግሞ እንደ ጧፍ ደምቀው ይታያሉ ልክ እንደ ብርሃኑ። ያ የታፈነው ድምፅ የውስጡ መርበድበድ በፊደል ሲቀረጽ ይጀምራል መሄድ። እንደ ጭጋግ በኖ ይበተናል ቃሉ። ፍርሃት ስም ሲሰጡት ይሆናል ለሁሉ። ፍርሃት በቃላት አፌን ከፍቼ ስናገር ብዕሬን ሳነሳት ያ ይከብደኝ የነበር ሆኖብኝ እንደሳት። ነይልኝ ህይወቴ ድጋሜ ላድሳት። ፍርሃትን ጥዬ ምን ይሉኛን ትቼ ቀጣይ እርምጃዬን በቃላት አጉልቼ ከፍ ብዬ ልብረር ገመዴን በጥሼ። ፍርሃትና ስኬት እንዴት ሁለት ወዶ ሰው ይሆናል ክብሪት። ወይ አይነት ወይ መፍራቴን አልተው የነገ ስኬቴን ወደ ኋላ ሳበው። ፍርሃት እኮ ትንሹ ወጥመድ ነው የዓላማ መሪ የስኬት መድረክ ነው። ድንገት ጀግና ሁነን ሰብረን ካሸነፍነው መድረክ ላይ ለመቆም የነገ መብራት ነው። ግን እንዴት ላሸንፈው ከሆነ ጥያቄው ቁጭ ብለሽ አልሚ ተኝተሽ አይደለም ነገን ታሪክ ስሪ። ዛሬ ቁጭ ብለሽ አስቢ ለፍርሃት ሳይሆን ነገሽን አክብሪ። ዛሬሽንም ኑሪ ለራስሽም ቢሆን ታሪክን ዘግቢ። ምን ይሉኛል ብለሽ ጭራሽ አታስቢ። ግን እንዴት ላሸንፈው ከሆነ ጥያቄው ቁጭ ብለሽ አልሚ ተኝተሽ አይደለም ነገ ታሪክ ስሪ። ዛሬ ቁጭ ብለሽ አስቢ ለፍርሃት ሳይሆን ነገሽን አክብሪ። ዛሬሽንም ኑሪ ለነገሽም ቢሆን ታሪክን ዘግቢ። ምን ይሉኛል ብለሽ ጭራሽ አታስቢ። ልቅ አምላክን አክብሪ። የሰማይ ፈጣሪን አንድ እሱን አማክሪ። አንቺ አንድ ተራመድ እሱን ብቻ ይሁን የጉዞ ፍርሃትሽ። ሌላውን ቆርጠሽ ቅበሪው። ከኔና ካንተ ማነው ጀግና በይው። ከኔና ካንተ ማነው ጀግና በይው። ውድ የዚህ ቻናል ተከታታዮች በሙሉ የእስካሁኑ ፕሮግራማችን ይህንን ይመስላል። ከወደዳችሁት ላይክ፣ ሼር ማድረጋችሁን አትርሱ። ነገ በአዲስ ቪዲዮ እስክንገናኝ ድረስ መልካም ቆይታ እያለን ለዛሬው በዚህው ተሰናበትናችሁ። ወዳችኋለሁ።